ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን ነው ስፖርት ጀምሯል እንግዲህ ዛሬም እንደተለመደው የተለያዩ የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያደረስን ከናንተ ጋር ቆይታ ምናደርግ ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ጋዜ እንዴት ነው ሳምንቱ እንዴት ያለፈ ነው እንግዲህ በትላንትናው ዕለት በቻምፒየንስ ሊግ ጨዋታ ላይ እንግዲህ የተለያዩ ምርጥ ጨዋታዎችን የተመለከትንበት ከትላንት ወዲያም እንዲሁ ማክሰኞ ዕለት ሚገራርሙ ጨዋታዎችን የተመለከትንበት ሳምንት ነበርና ሳምንቱ እንዴት አለፈ አንተስ ምን ይዛሃል እጅ ከምን ሳምንቱ በጣም አሪፍ ነበር ጄሪ እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ማክሰኞና ረቡዕ ምሽት ትላንት ምሽትም እንደዚሁ ተከናውኗል ዛሬ ደግሞ የአውሮፓ ሊግ ተራውን እንደዚሁ የሚረከብ ነው የሚሆነው ትልቅ ጨዋታዎችን አስመልክቶናል ትላንትናና ከትላንትና በስቲያ በነበሩ ጨዋታዎች ማለት ነውና እነዚህን እንመለከታለን በተለይ ትላንት ምሽት አንቺም ቀደም ሲል ማይኮፍ ያወራሽ ነበርና የባርሴሎናና የክለብ ብሩዥ ጨዋታ እጅግ በጣም አስደናቂ ነበር ከፍተኛ ፍክክር የተመለከትንበትና በርከት ያሉ ግቦች ከመረብ ያረፉበት ነበር ማንቸስተር ሲቲም እንደዚሁ አሸንፎ ወደፊት መምጣት የቻለበትን ውጤት ማስመዝገብ ችሏል በአውሮፓ ቻምፒየንስ ሊግ ማለት ነው የሀገር ውስጥም የተለያዩ መረጃዎችን ይዘናል በሳምንቱ መጨረሻ ቀናት የሚደረጉ ትልልቅ ጨዋታዎችን እነማን ይመሯቸዋል የሚለውና ሌሎች አጫጭር ጉዳዮችንም እንደዚሁ ይዘንላችኋልና ተመልካቾቻችን ከኛ ጋር ቆይታ እንዲያደርጉ እንጋብዛለን ተመልካቾቻችን እነዚህና የተለያዩ የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ያጋራን ነው ቆይታ ምናደርገው በድጋሚ አብራችሁን ቆዩ ከሀገር ውስጥ ስፖርታዊ መረጃዎቻችን ጋዜ ልንጀምር መልካም ነው አይደለ ጥሩ እንግዲህ የኢትዮጵያ ሊግ 1 የምድብ ድልድል በትላንትናው ዕለት ይፋ ሆኗል 34 ቡድኖች ናቸው እዚህ ውድድር ላይ የሚሳተፉት በሁለት ምድቦች ተከፍለው ጨዋታዎች የሚደረጉ ይሆናል አዳማ ከተማ ላይና ሰበታ ክፍለ ከተማ ላይ ሸገር ሲቲ የሆነው ሰበታ ክፍለ ከተማ ላይ ነው ጨዋታዎች የሚደረጉት እንግዲህ ውድድሩ በጣም ተጠባቂ ነው በዚህ ውድድር ደግሞ አሸናፊ የሆኑ 3 ቡድኖች ወደ ከፍተኛ ሊግ ያድጋሉና ይሄ ጨዋታ እንግዲህ በተለይ ክልል ላይ ለሚገኙ ቡድኖች አሁን ወደ ከፍተኛው ሊግ በሚደረገው ጥረት ላይ ከፍተኛ እንቅስቃሴ የሚያደርጉ ቡድኖች ናቸው ወደ ከፍተኛ ሊግ 1 የሚያድጉትና በጣም ተጠባቂ ጨዋታዎች የሚደረጉበት ነው በትላንትናው ዕለት ቀደም እንዳልኩት ድልድሉ ወጥቷልና ድልድሉን እንዴት ተመለከትከው እንግዲህ በርካታ ቡድኖች ናቸው እዚህ ጨዋታ ላይ የሚሳተፉትና በአጠቃላይ ጨዋታው እንዲሁም ደግሞ የምድብ ድልድሉ እንዴት አየኸው እንግዲህ ቀደም ሲል እንዳልሽው አዳዲስ ተጫዋቾችንም የሚያስመለክተን ለወጣቶችም ትልቅ እድል የሚሰጠው ነው ይሄ የኢትዮጵያ አንደኛ ሊግ ማለት ነው የዘንድሮ እንግዲህ የ2018 ዓመተ ምህረት የውድድር አመቱ ምድብ ድልድል በሁለት ተደልድሏል አስቀድሞ እንግዲህ በ3 ለማድረግ የኢትዮጵያ እግር ኳስ ፌዴሬሽን ፍላጎት ነበረው ነገር ግን ክለቦች ደግሞ አመቱን ሙሉ እንዲጫወቱልን ነው ለአመት ነው ተጫዋቾችን የምናስፈርማቸውና ሳይጫወቱ እንዴት ነው ልንከፍላቸው የምንችለው በጀቱ ለአመት ስለተመደበ ስለዚህ ጨዋታው በሁለት ምድብ ሆኖ አመቱን ሙሉ እንዲካሄድ ፍላጎት አለን በማለት ለዚህ ለውድድሩ በበላይነት ስለሚመራው ለኢትዮጵያ እግር ኳስ ፌዴሬሽን ይሄንን ሐሳብ አቀርበው ኢትዮጵያ እግር ኳስ ፌዴሬሽንም አስፈላጊነቱን ካመነበት በኋላ እንግዲህ በሁለት ምድብ ጨዋታዎቹ እንዲደረጉ አዳማና ሰበታ ስቴዲየም ላይ እንዲደረጉ እንደዚሁ ውሳኔ አስተላልፏል ማለት ነው የተለያዩ ዝግጅቶች እንደተደረጉ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገ ነው የሚገኘው ማለት ነውና በቅርብ ደግሞ በኢትዮጵያ ፕሪሚየር ሊግ የምናቃቸው ሁለት ክለቦች እዚህ ላይ ተካተዋልና ከምኔው እዛ ስር እንደገቡ በጣም የሚገርም ነው የዱራሜ ከተማና ወልቂጤ በተመሳሳይ ማለት ነው ወልቂጤ እንግዲህ ትልልቅ ተጫዋቾች ያለፉበት ነው ከሰበታ ጋር 2011 ላይ ነበር ወደ ኢትዮጵያ ፕሪሚየር ሊግ የመጡትና የሚገርም እድገት የነበራቸው እዛ አካባቢ የነበረ ደግሞ የእግር ኳስ አቅም ፖቴንሻል ያላቸውን ወጣት ተጫዋቾች ትልቅ መነሳሻ ሆኖ እየተመለከተነው ነበርና አንዳንድ ጊዜ የተበላሹ አስተዳደራዊ ጉዳዮች እንደዚህ ቡድኑን ክለቡን አካባቢውን ይጎዳሉና ምንም ያጣ አይመስለኝም ወልቂጤ ከተማ አስተዳደራዊ ችግሮች እዚህ ውድድር ላይም ለመግባት ባለቀ ሰዓት ነው በድብ ድልድል ውስጥ የገባውና በጣም አነጋጋሪ የነበረበት አሁን ራሱ ያለበት ቁመና ማለት ነው አሁን ያለበት ቁመና ምንድነው ምድብ ድልድሉ ላይ ባለቀ ሰዓት የተቀላቀሉ ክለቦች አሉ 6 ክለቦች ናቸው ባለቀ ሰዓት የተቀላቀሉ ቡድኖች ከነዛ መካከል ደግሞ አሁን የጠቀስካቸው ወልቂጤና ዱራሜ እንግዲህ ዋነኞቹ ናቸውና በጣም ወልቂጤ የወረደበት አካሄድ በጣም ነው የሚገርመው በተለይ ከቅርብ ጊዜ ወዲህ እንግዲህ ሊጉ ላይም ጥሩ እንቅስቃሴ ሲያደርግ የነበረን ነውና ከመቼው ወርዶ እንግዲህ ስንት ደረጃ እንደወረደ ማሰብ ነውና በጣም አስገራሚ ነገር ነው አወራረዱ እንዳወጣጣ አይደለም እንደመጣበት እንትን አይደለምና እንደሚጠበቀው አይደለም የብዙዎችን የወልቂጤ ከተማ እግር ኳስ ክለብ ደጋፊዎች ስሜት የሚጎዳ ይመስለኛል አሁን ላለበት ሁኔታ ራሱ መስፈርቱን ለማሟላት በጣም ተቸግሮ ነበር ቀደም ሲል እንዳልሽው የምዝገባ ክፍያ ካልከፈሉ ክለቦች መካከል አንደኛው ወልቂጤ ከተማ ሌላኛው ደግሞ ዱራሜ ከተማ ነበር እነዚህ በፕሪሚየር ሊግ ትልቅ
ቦታ የተሰጣቸው በመጡበትም ዓመት በጣም አስገራሚ እንቅስቃሴ ማድረግ የቻሉ በተለይ ወልቂጤ ደጋግሞ በፕሪሚየር ሊጉ ላይ ተመልክተናል። ዱራሜም በመጣበት ዓመት አጫዋቱ በጣም ጥሩ ነበረ። የደጋፊው ስሜት ደስ ይል ነበር። እኛም ወደ ፕሪሚየር ሊጉ ያደጉ ጊዜ ናሁ ስፖርት እንደዚሁ አጠቃላይ አካባቢ ላይ ያሉትንና እግር ኳሱን የሚመሩትን ሰዎች አናግሮ ነበርና ትልቅ መነሳሳት ተፈጥሮ ነበር በአካባቢው ላይ ማለት ነው። እዛ አካባቢ ደግሞ እንደዚህ አይነት ነገር ሲኖር በፕሪሚየር ሊግ የሚጫወት ክለብ ካለ ወጣቶች የበለጠ ለኳሱ እድል የማግኘት አጋጣሚዎች ይፈጠርላቸዋልና ይህንን ውላ ህልም ነው ያጨለመባቸው። አሁንም እንግዲህ ወርዶ መነሳት ይቻላል በእግር ኳስ ከስተቶቻቸው የሚማሩ ከሆነ ማለት ነው። በጥቅሉ እንዳልሽው እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በተለይ ውድድሩን ለሚመሩት ደግሞ ዳኞች እንደዚሁ የአቅም ግንባታና የሙያ ማሻሻያ ስልጠናና ዝግጅት እንዲያደርጉ እንደዚሁ የምዘና ፕሮግራም ስለማድረጉ ነው በትላንትናው ዕለት የተገለጸው ማለት ነው። ጨዋታውን ለመምራት ዳኞች የምዘና ስልጠና እንደዚሁ ወስደዋል ማለት ነውና ስልጠናውን ከወሰዱ ዳኞች መካከል 18ቱ ዋና ዳኞች በቀጥታ ውድድሩን ለመምራት የሚያስችላቸውን አቅም እንደዚሁ መገንባት ሲችሉ 24 ደግሞ ረዳት ዳኞች እንደዚሁ ጨዋታውን ለመምራት መመረጣቸው እንደዚሁ ተነግሯል ማለት ነው። ምዘናውን ያለፉ ዳኞች ናቸው። እንግዲህ ቀደም ሲል እንደገለሽው 34 ቡድኖች ናቸው የሚካፈሉት። አዳማ ላይ በአዳማ ስቴዲየም የሚደረጉ ውድድሮችን ወይም ምድብ አንድ ላይ የተደለደሉት ኮንሶ ኒውዮርክ አለ፣ ልደታ ክፍለ ከተማ፣ ይርጋ ጨፌ ቡና፣ ሀዲያ ሌሞ፣ መቂ ከተማ ባስኬት፣ ቡና ኑዌር ዞን፣ ስልጤ ወራቤ፣ ነገሌ ቦረና፣ እንደዚሁ ሀሳሳ ከተማ፣ ራያ ሀዘቦ፣ አላባ ሸገር፣ ኛንግላንድ በቅርቡ ነው የመጣው ይሄኛው። እንደዚሁም ሌቃ ኤፍሲ አለ፣ ቦሌ ክፍለ ከተማ፣ ዱራሜ ከተማና ወልቂጤ ከተማ ናቸው ምድብ አንድ ላይ የተደለደሉት። እነዚህ በአዳማ ስቴዲየም ነው ጨዋታቸውን የሚያደርጉት። በሰበታ በሚደረገው የምድብ ሁለት ጨዋታ ላይ ደግሞ ሮቤ ከተማ እንደዚሁም መልካኖኖ ክፍለ ከተማ፣ አረካ ከተማ፣ አክሱም ከተማ፣ ጊንጪ ከተማ፣ ቡታጀራ ከተማ፣ ፉሪ ክፍለ ከተማ፣ ኦለታ ክፍለ ከተማ፣ አልቴስ ኤፍሲ እንደዚሁም ደግሞ በነገው ዕለት ጨዋታውን የሚያደርገው ደግሞ ኦሞሻ ሸንጋ፣ አሰሳ ከተማ፣ ደንቢዶሎ፣ ጂንካ ከተማ፣ ሾኔ ከተማ፣ የኛ አዲስ ከቴ እዚሁ አዲስ አበባ ተወካይ ነው ኦሜርላ ናቸውና እነዚህ እንግዲህ ክለቦች በሰበታ ስቴዲየም ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነው። እንግዲህ ጨዋታው ከነገ በስቲያ ቀዳሚ ጅማሮውን ያደርጋል በአዳማና በሰበታ ስቴዲየም ብለናል። በምድብ አንድ የሚደረጉ ጨዋታዎችን ስንመለከት ልደታ ክፍለ ከተማ ከቦሌ ክፍለ ከተማ ጠዋት 3 ሰዓት ላይ ጨዋታቸውን ያደርጋሉ። ስልጤ ወራቤ ከነገሌ ቦረና፣ እንደዚሁም መቂ ከተማ ደግሞ ከአላባ ሸገር፣ ኑዌር ዞን ከአሳሳ ከተማ ጋር ጨዋታቸውን ሲያደርጉ በምድብ ሁለት ደግሞ አዳማ ላይ የሚደረግ ጨዋታ ነው። ፉሪ ክፍለ ከተማ ሰበታ ላይ የሚደረግ ጨዋታ ነው። ይቅርታ ፉሪ ክፍለ ከተማ ከኦምሻ ሻንጋ፣ ቡታጀራ እንደዚሁ ከአሳሳ ከተማ፣ ሌላው ጊንጪ ከተማ ከደንቢዶሎ እና መልካኖኖ የኛ አዲስ ከቴ ጋራ ጨዋታቸውን የሚያከናውኑ ይሆናልና እንግዲህ መልካም ውድድር ጊዜን ናሁ ስፖርት ይመኛል። ጥሩ ተጫዋቾች ከዚህ ቀደም እንደተመለከትናቸው በፕሪሚየር ሊግ የምናያቸውን አይነት ተጫዋቾች ሊያፈራልን እንደሚችል እንግዲህ ይገመታል። አዎ በዚህ ውድድር ላይ እንግዲህ አንዳንድ ተጫዋቾች በጣም እጅግ አስገራሚ እንቅስቃሴ ሲያሳዩ እንመለከታለን። ከዚህም ሊቀጥታ ወደ ፕሪሚየር ሊግ ያደጉ ተጫዋቾችን ከዚህ ቀደም ማንሳት ይቻላልና በጣም ጥሩ እንቅስቃሴ ጥሩ ፉክክር የሚደረግበት ውድድር እንዲሆን ከወዲሁ መልካም ምኞታችንን እንገልጻለን። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ደግሞ ወደ ባህር ማዶ ተሻግረን የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያጋራን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች!
የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎችን ነበር ወደ እናንተ እያጋራን ቆይታ ያደረግነው። አሁን ደግሞ ወደ ባህር ማዶ ተሸጋግረን እንግዲህ የተለያዩ ስፖርታዊ መረጃዎችን እያጋራን ከእናንተ ጋር ቆይታ የምናደርግ ይሆናል። በድጋሚ አብራችሁን ቆዩ። እንግዲህ በመግቢያችን ላይ አንስተነው ነበረ ጋዜ በትላንትናው ዕለት የቻምፒየንስ ሊግ ጨዋታዎች ተደርገው ነበር። በጣም እጅግ አስገራሚ ውጤትም የተመለከትንበት ለየት ያለ እንቅስቃሴ የተመለከትንበት ጨዋታ ነበር። በተለይ ባርሴሎና ከብሩጅ ጋር ያደረገው ጨዋታ ወደ ቤልጂየም አቅንቶ በጣም ተጠባቂ ጨዋታ ባይሆንም በቀላሉ ባርሴሎና ያሸንፋል የተባለው ጨዋታ ነበር። ግን 3-3 በሆነ አቻ ውጤት ነው የተጠናቀቀው። ይህ ጨዋታ በበርካታ ተመልካቾች ዘንድ በጣም አዝናኝ የነበረ ጨዋታ ነው። እንግዲህ ብሩጅ አገባ ሲባል ባርሴሎና ቀጥሎ ያገባል፣ ባርሴሎና አገባ ሲባል ብሩጅ ቀጥሎ ያገባልና በጣም አዝናኝ ጨዋታ የነበረ ነው። እኔ በምሽቱ ከተመለከትኳቸው ጨዋታዎች መካከል ይህ ጨዋታ በግሌ በጣም አዝናንቶኛልና ጨዋታዎች እንዴት ተመለከትካቸው? እንግዲህ የተለያዩ ጨዋታዎች ተደርገው ነበር። ማንቸስተር ሲቲ ከዶርትሙንድ የሚያደርጉት ጨዋታም እንግዲህ በጣም ተጠባቂ ነበረ። 4-1 በሆነ ውጤት ነው ያለቀው ይህ ጨዋታ። ኢንተር ሚላን በተመሳሳይ መልኩ ከካይራት ጋር ጨዋታ አድርጎ ነበር። እሱም 2-1 በሆነ ውጤት ተጠናቋል። ይህም ጨዋታ ቤኔፊካ፣ አያክስ፣ ማርሴይ የተለያዩ ቡድኖች እንግዲህ በትላንትና የቻምፒየንስ ሊግ መርሃ ግብር ላይ የአራተኛ ዙር ጨዋታቸውን አድርገው ነበርና በአጠቃላይ የትላንትኖቹን ጨዋታዎች እንዴት ተመለከትካቸው? ውጤቶችስ በተለይ የቼልሲም ውጤት እንዲሁ ያልተጠበቀ ውጤት ነበርና እንዴት ተመለከትከው የትላንትናውን የቻምፒየንስ ሊግ ጨዋታ? ያው የአውሮፓ ቻምፒየንስ ሊግ ምሽት ሲሆን እጅግ በጣም ተናፋቂ ነው። ትንሽ የሚከብደው ለኢትዮጵያ እግር ኳስ ተመልካቾች የሰዓቱ ሁኔታ ነው። ያው 7 ሰዓት ነው የሚያልቀው፣ 5 ሰዓት ነው የሚጀምረው። አሁን ደግሞ በቅርቡ የ1 ሰዓት ጭማሪ በማድረጉ እንግዲህ በጣም ምሽት ነው የሚሆነው ማለት ነውና ጠዋት ላይ ነቅተሽ ለመምጣት እጅግ በጣም አስቸጋሪ ነው። ጨዋታዎችን ተመልክተሽ በየጊዜው አንድ ሰዓት ጨመረ። በፊት 3:45 ነበር፣ ከዛ 4:45 አሁን ደግሞ 5 ሰዓት ሆናልና በተለይ ደግሞ ለኢትዮጵያን ተመልካቾች በጣም ይከብዳል። አዎ በጣም ሰዓቱ ትንሽ ገፋ ያለ ነው። ነገር ግን እንደዛም ቢሆን ደግሞ ትልልቅ ጨዋታዎች ስላሉ በጨዋታዎቹ ላይ ጨክኖ ለመተኛትም አይቻልም። በተለይ ደግሞ መረጃዎችን ለማጠናከር የግድ ጨዋታዎችን መመልከት ስላለብሽ ማለት ነው። ነገር ግን ደግሞ ብዙ የምታተርፊባቸውም ጨዋታዎች አሉ በውስጡ። አሁን የሪያል ማድሪድን እና የሊቨርፑልን ጨዋታ ላለማየት እጅግ በጣም ከባድ ነው። በዛው ምሽት ደግሞ ሌሎች ክለባቸውን የሚደግፉም እንደዚሁ ክለባቸውም እንደዚሁ ጨዋታዎችን ሲያደርጉ ነበርና ትላንት ምሽት እንግዲህ ከተከናወኑ ጨዋታዎች መካከል ደግሞ የበለጠ አዝናኝ ሆኖ የተመለከትነው አንቺንም ያስገረመሽ የቤልጂየሙ ክለብ ብሩዥ ከስፔኑ ክለብ ባርሴሎና ጋር ያደረጉት ጨዋታ ከፍተኛ ፍክክርን ያስመለከተ ነው። በዛ ላይ ደግሞ ግማሽ ደርዘን ግብ በድምሩ ከመረብ ያረፉበትን አጋጣሚ ተመልክተናልና ሁለቱ ቡድኖች ለመሸናነፍ ያደረጓቸው እንቅስቃሴዎች ወዲያው ነበር። ይሄኛው ሲያገባ እንደገና ደግሞ ባርሴሎና ወደ አቻ ውጤት ሲመጣ መልሶ ደግሞ እንደገና ክለብ ብሩዥ ደግሞ እንደዚሁ ሲመራ የነበረበትን አጋጣሚ ተመልክተናል። ጥሩ ተጫዋቾች የቤልጂየሙ ክለብ ብሩዥም ቡድን ውስጥ እንዳሉ ተመልክተናል። እንግዲህ መከላከልን ትኩረት አድርጎ ይጫወታል ተብሎ ነበር የተጠበቀው። ምክንያቱም ባርሴሎና ኃያል ክለብ ከመሆኑ ጋር ተያይዞ ብዙ ጎል እንዳይቆጠርበት ጥንቃቄ ያደርጋል ብለን ነበር፣ ግን በተቃራኒው ነው የሆነው። ያው ትክክል ነው። በቤልጂየም ፕሮሊግ እሱም መሪ ስፍራ ላይ ከሚገኙ ክለቦች መካከል አንደኛ ነው። ክለብ ብሩዥ በጣም ጠንካራ እንቅስቃሴ ከሚያደርጉ ክለቦች አንደኛው ነውና ከዚህ በፊትም እናውቃለን ከማንቸስተር ሲቲ ጋር እንደዚህ ጨዋታ ሲያደርግ ባለፈው ዓመት በጣም የሚገርም ነው። አጥቅቶ ይጫወታል፣ ጥሩ እንቅስቃሴ ያደርጋል። በዛ ላይ አዝናኝ የሚባሉ ተጫዋቾችን በውስጡ በቡድን ውስጥ አሉና ይሄ ጨዋታ እንግዲህ 3-3 በሆነ ውጤት ተጠናቋል። ባርሴሎና እንግዲህ ምናልባት በመጀመሪያው ሊግ ፌስ ከ1 እስከ 8 ካላጠናቀቀ ተጨማሪ የፕሌይኦፍ የጥሎ ማለፍ ጨዋታ ሊጠብቀው ነው ማለት ነውና
አሁን ባለው ሁኔታ እንግዲህ ባርሴሎና 11ኛ ደረጃ ላይ ነው የተቀመጠው 7 ነጥቦችን ይዞ ከዚህ ቀደም አንድ ጨዋታ ሽንፈት ማስተናገዱን እናስታውሳለንና የትላንት ምሽቱን ጨዋታ 3 ነጥብ ማግኘት ነበረበት። ነገር ግን ያው ከሜዳውም ውጪ ነው ጨዋታውን ያከናወነው። ላሚን ያማል ወደ ጎል አግቢነቱ ተመልሷል። ትላንት በነበረው ጨዋታ ፌራን ቶሬዝ እንደዚህ ጎል አስቆጥሯል። ሌላኛውን እንደዚሁ ዞሊስ ነው 77ኛው ደቂቃ ላይ በራሱ ግብ ላይ ከመረብ ያሳረፈውና ባርሴሎና ወዳቻ ውጤት እንዲመጣ ያስቻለው ማለት ነው። አራተኛ ግብም አስቆጥረው ነበር ተሽሮባቸው ነው ከተጻፈ በኋላ እንደገና በቫር ቼክ ተደርጎ ማለት ነው ክለብ ብሩዥ የማሸነፍም አጋጣሚ ላይ ተከስተው ነበር ማለት ይቻላል። ሌሎች ጨዋታዎች ነበሩ የተደረጉ የማንቸስተር ሲቲ እና የቦሩሲያ ዶርትሙንድ የኢታዱ ፍልሚያ በጣም ከባድ ነበር። እንግዲህ ብዙ ጎሎች የተመዘገቡበት ሌላኛው ጨዋታ ይሄኛው ነው። ሃላንድ እንግዲህ አሁንም ሪከርዱን መሰባበር እንደቀጠለ ነው። በትናንትናው ዕለትም እንግዲህ ጎል አስቆጥሯል። ትክክል ነው። ሃላንድ እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ታሪክ ከ3 የተለያዩ ክለቦች ጋር በተከታታይ የ5 ቻምፒየንስ ሊግ ጨዋታዎች ላይ እንግዲህ ጎሎችን በማስቆጠር ይህንን ክብረ ወሰን የተመዘገበበትን አይነት ውጤት ተመልክተናል። ሃላንድ እንግዲህ በእንግሊዝ ፕሪሚየር ሊግም የደረጃ ሰንጠረዡን የከፍተኛ ጎል አስቆጣሪነቱን ትራክ ከሚመሩ ቀዳሚ ሆኖ እየመራ ነው የሚገኘው። ይህ ተጫዋች አንዳንድ ጊዜ እንግዲህ ሮቦት መባለም ሲያንሰው ነው። አሁን እንደውም ሴሌብሬት ሲያደርግ ጎል አስቆጥሮም ትክክል ነው ሮቦት ነኝ የሚል አይነት የደስታ አገላለጽን እያሳየን ነው የሚገኘውና ገና ደግሞ እድሜው 25 መሆኑን ደግሞ ስታስቢ ከዚህ በኋላ በእግር ኳስ ውስጥ የጤንነት ጉዳይ ካልታወከበት በስተቀረ ወይም ጉዳት ካላጋጠመው በስተቀረ ገና 10 ዓመት ምናምን ልንመለከተው እንችላለንና የምትመለከቱን ተክለ ቁመና እንዴት ፍሌክሲብል አድርጎ እንዴት እየተጣጠፈ በጣም አስቸጋሪ በሚባለው በአውሮፓ ቻምፒየንስ ሊግ ፍጥነትን በሚጠይቀው ጉልበትን በሚጠይቀው ስፒድ በሚጠይቀው የእንግሊዝ ፕሪሚየር ሊግ ላይ ደግሞ እነዛን ተከላካዮች እንዴት አድርጎ አታለው ገብቶ ኳስና መረብን እንደሚያሳርፍ የሚገኝበት አጋጣሚ ፖዚሽን አያያዙ እጅግ በጣም የሚገርም ነውና ሃላንድ የማንቸስተር ሲቲ ብራንድ የሆነ የመጣ ተጫዋች ነው። በእርግጥ ከፔፕ መምጣት በኋላ ማንቸስተር ሲቲ ቤት በተለያዩ ዲፓርትመንቶች ውስጥ የተለያዩ ስኪል ያላቸውን ትልልቅ ተጫዋቾችን ማየት ችለናል። ሮድሪን ጨምሮ ማለት ነው፣ ኬቨን ደብሮነን ከዛ በፊትም የነበሩትን ሪታየር ያደረጉትንም ተጫዋቾች ብንመለከት በጣም የሚገርም ታለንት ያላቸው ተጫዋቾች ናቸው ያሉት። ፔፕ ደግሞ ተጫዋቾችን እንዴት ብቃታቸውን ማሳደግ እንደሚችሉ እንዴት ቨርሳታይል መሆን እንደሚችሉ ተጨማሪ ክህሎት እንዳላቸው ሁሉ እየፈለገ ሰርች እያደረገ የሚያሳያቸው ትልቅ አሰልጣኝ ነውና ሃላንድ እንግዲህ አሁንም ግባግቢነቱን እንደቀጠለ ነው። ትላንት ምሽትም እንደዚሁ እንዳልሽው ጎል አስቆጥሯል። ፊል ፎደንም አስገራሚ ምሽት ነበረው። 2 ግቦችን ከመረብ ማሳረፍ ችሏል። እንደዚሁ አዲስ የክረምቱ የተጫዋቾች የዝውውር መስኮት ላይ ክለቡን የተቀላቀለው ሪያን ቼርኪም እንደዚሁ 91ኛው ደቂቃ ላይ ጎል አስቆጥሯልና ማንቸስተር ሲቲ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በዘንድሮ ዓመት ካደረጓቸው 4 ጨዋታዎች ሽንፈት ያላስተናገዱ ክለቦች መካከል አንደኛው ነው። በእርግጥ አንዱን ጨዋታ ባቻ ውጤት ማጠናቀቁ ውጪ ማለት ነው ከናፖሊ ጋር ያደረገውን ጨዋታ። ከዛ ውጪ ግን በዚህ እንቅስቃሴ ላይ ቦሩሲያ ዶርትሙንድ ተጠብቆ ነበር። እንግዲህ ቦሩሲያ ዶርትሙንድ ከቡንደስሊጋ ውጪ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ያለው ተሳትፎ በየዓመቱ በጣም የሚያስገርመን ነው። አምና እስከ ሰሚፋይናል ድረስ መጓዝ የቻለበትን ሁኔታ ተመልክተናል። ዘንድሮ ደግሞ በሪያል ማድሪድ ነበር የተሸነፈው ታስታውሺ እንደሆነ ማለት ነውና ዘንድሮ ደግሞ እንደዚሁ ወደ ጥሩ እንትን ይመጣል ብለን አስበን ነበረ። በቡንደስሊጋውም ጥሩ እንቅስቃሴ እያደረገ ስለሚገኝ ማለት ነው። ነገር ግን ትላንት ምሽት በማንቸስተር ሲቲ ብልጫ ተወስዶበታል። 4-1 በሆነ ውጤት ነው የተሸነፈው። ያን ያህል የተጠበቀውን ጨዋታ በተግባር አሳይቶናል ለማለት አይቻልም። ሌሎች ጨዋታዎች ነበሩ። ኢንተር ሚላን እንዳልሽው 2-1 በሆነ ውጤት ካይራትን ማሸነፍ ችሏል። ካይራት አንዳቻ ነበሩ። ማንቸስተር ኢንተር በዚህ ጨዋታ ብዙ ጎል እንደሚያስቆጥር ነበር የነበረው አስቀድሞ ግምት ማለት ነው። ነገር ግን በጨዋታው ሂደት ካየሽ 2-1 በሆነ ውጤት ነው የተጠናቀቀው። ላውትሮ ማርቲኔዝ እና አጉስቶ 67ኛው ደቂቃ ላይ የኢንተር ሚላኖችን 2 ግቦች አሸናፊነት ከመረብ ማሳረፍ ችሏልና ሌላኛው የአያክስ አምስተርዳም እና የጋላታሳራይ ጨዋታ ነው። ሆላንድ ላይ የተደረገ እንቅስቃሴ ነው። የቱርኩ ክለብ ጋላታሳራይ በናይጄሪያ ኢንተርናሽናል ቪክቶር ኦሲሚኔ 3 ግቦች አትሪክ ሰርቷልና ይህ ተጫዋች እንግዲህ ጋላታሳራይ ከሜዳው ውጪ 3-0 በሆነ ውጤት አሸንፎ እንዲመለስ ያስቻለ ግብ ነው ከመረብ ያሳረፈው። በእርግጥ ባለፈው ጊዜ
ሊቨርፑልን ማሸነፉ በዚሁ መድረክ እናስታውሳለንና ጠንካራ ነው ማለት ይቻላል። ይሄ ተጫዋች ደግሞ ከአፍሪካ ቀዳሚው እንዲሆን ያደረገበትንም ሁኔታ ተመልክተናል። ሁለት ሃትሪኮችን በመስራት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማለት ነው። በዚህ ዓመት ብቻ ካየነው በሁለት ጨዋታ ነው 6 ግብ ያስቆጠረው። የከፍተኛ ጎል አስቆጣሪነቱንም ትራክ መምራት የቻለበትን አጋጣሚ ተመልክተናል። ሃላንድን በርግጥ ጎል አለው እዚህ እንቅስቃሴ ላይ ማለት ነውና ትላንትና ከሞላ ጎደል እንግዲህ የነበረው የአውሮፓ ቻምፒየንስ ሊግ ውጤቶች ይህንን ይመስላል። ግን ብዙዎችን እያስገረመ የሚገኘው የአያክስ አምስተርዳም የቁልቁለት ጉዞ መች ነው የሚቆመው የሚል እንግዲህ ሀሳቦች እየበረከቱ ነው የሚገኘው። በዚህ መድረክ ላይ 4 ጊዜ የመድረኩን የዋንጫ ክብር ማሳካት ችሏልና አሁን ላይ በሄርዲቪዚየም ያለው ተሳትፎ በጣም ደካማ ነው። በዓለማችን ላይ ትልልቅ ተጫዋቾች ያለፉበት ይሄ ትልቅ ክለብ አሁን ላይ በሀገሩ ሊግም በፌኖርድ በፒኤስቪ የመሳሰሉ ኤዜድ አልካማርን ጨምሮ ሌሎች ክለቦች ከፊት ለፊቱ እየመጡበት ነው የሚገኘውና የአጠቃላይ የቡድኑ እንቅስቃሴ በጣም ተዳክሞ እየተመለከተ ነው እንገኛለን። የትላንት ምሽቶች ጨዋታዎች ከተጠናቀቁ በኋላ እንግዲህ የደረጃ ሰንጠረዡ ተከታዩን መልክ ይዟል። ባየር ሙኒክ 12 ነጥብ አለው በተመሳሳይ የግብ ክፍያ አንደኛ ደረጃ ላይ ተቀምጧል። አርሰናልም እንደዚሁ ተመሳሳይ የግብ ክፍያና 12 ነጥቦችን ይዞ ሁለተኛ ደረጃ ላይ ይገኛል። ኢንተርም 12 ነጥብ አለው በጎል ክፍያ ብልጫ ተወስዶበት ሶስተኛ ደረጃ ላይ የሚገኝበትን ሁኔታ ተመልክተናል። ማንቸስተር ሲቲ ወደ አራተኛ ደረጃ መጥቷል ማለት ነውና በአጠቃላይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ በአዲስ መዋቅር ከመጣ በኋላ ሁለተኛ ዓመቱ ላይ ይገኛል። ነገር ግን በየሳምንቱ ማክሰኞና ረቡዕ ምሽት አስገራሚ ጨዋታዎችን ማስመልከቱ እንደቀጠለ ነው። አው ከዚህ ከፕሪሚየር ሊግ ከላሊጋው በአጠቃላይ ከዚህ አምስቱም ሊጎች ከሚደረጉት ጨዋታዎች በዘለለ እንግዲህ ቻምፒየንስ ሊግ ላይ የሚደረገው ፉክክርም በተመልካቾች ዘንድም እጅግ አጓጊ እየሆነ መጥቷል። ቼልሲም እንግዲህ ከካራባጋ 2-2 በሆነ ውጤት ተጠናቋል። ይህ ጨዋታ ቼልሲ እንግዲህ ያሸንፋል ተብሎ ነበር ሲጠበቅ የነበረው፣ ግን በአቻ ውጤት ነው የተጠናቀቀው። እንግዲህ ከአራቱ የቻምፒየንስ ሊግ ጨዋታዎች ማሸነፍ የቻለው እስካሁን ቼልሲ 2 ብቻ ነው። በክረምት የዝውውር መስኮት እንደሚታወቀው እንግዲህ በርካታ ተጫዋቾችን ወደ ክለቡ አምጥቷልና አሁንም ግን ጥያቄ እየተነሳበት ነው የሚገኘው። በትላንትናው ዕለትም አቻ ከመውጣቱ ጋር ተያይዞ እንግዲህ በደጋፊዎች ዘንድ ጥያቄ እየተነሳበት ይገኛል። ትክክል። ቼልሲ እጅግ በጣም ተዳክሟል። ምክንያቱም በክረምቱ የተጫዋቾች የዝውውር መስኮት የብስለት ጉዳይ ይመስለኛል። ክህሎት አላቸው። ሁሉም ወጣት ተጫዋቾች ናቸው እንዳይሽው ጋርናቾን ጨምሮ ስቲቫው በጣም ወጣት አቅም ያላቸው ተጫዋቾች አሉ። ነገር ግን ለአንድ የውድድር ዓመት የቡድኑን ጥያቄ ወይም ደግሞ ዋንጫ የማምጣት በእርግጥ እንደ ሌሎቹ በአንጻራዊነት ካየሽው ከዋንጫ የራቀ ክለብ አይደለም። ቼልሲ በቅርቡ ነው አይደለ የዓለም ክለቦችን ዋንጫ ማንሳት የቻለው። በፕሪሚየር ሊጉም እንደዚሁ ለመጨረሻ ጊዜ 2016-17 በአሰልጣኝ አንቶኒዮ ኮንቴ እየተመራ ነው የዋንጫ ክብር ማሳካት የቻለው። ከዛ በኋላ ደግሞ 2021-22 የውድድር ዘመን ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክን በቶማስ ቱኸል ስር እንደዚሁ ማንሳቱን እናስታውሳለን። በአንጻራዊነት ካየሽው ከዋንጫ ርቋል ለማለት ብዙም እንትን አይልም። ነገር ግን ካለው ሀብት ካለው የተጫዋቾች አቅም ስብስብ ጋር ካስፈረማቸው ተጫዋቾች ጋር ካየሽው ከዚህም በላይ የሚገባው ነበር። ነገር ግን ያሉ ተጫዋቾች አብዛኞቹ ወጣቶች ናቸውና ምናልባት የነዚህን ተጫዋቾች ፍሬና ውጤት ለማየት ምናልባት 2 የውድድር ዓመታት 3 የውድድር ዓመታት መጠበቅ ያለብን ይመስለኛል። በጥሩ ሁኔታ የተግባቡ ጥሩ የቅንጅት ስራዎችን የሰሩ ከነሱ ይልቅ በተሻለ ሁኔታ የቡድን ቅርጽ ላይ የሚገኙ እና አርሰናልን የመሳሰሉ ቡድኖች አሉ። ማንቸስተር ሲቲ ወጣ ገባ የሚል ቢሆንም ነገር ግን የአሰልጣኙ አቅም ተጫዋቾቹ በፕሪሚየር ሊጉ ላይ መቆየታቸው አንድ ላይ መቆየታቸውን ምናምን ከተመለከትሽ ቶሎ ብሎ ለመስተካከል ቶሎ ብሎ ስህተታቸውን ለማረም ዝግጁ የሆነ አቅም ያላቸው እዛ እድሜ ክልል ላይ የሚገኙ ተጫዋቾች ናቸው። በሊቨርፑል ቤትም በተመሳሳይ ሁኔታ ከተመለከተም ማለት ነው። በአንጻራዊነት ካየነው ግን የቼልሲ ወጣት ተጫዋቾች መሆናቸው ተነሳሽነታቸው የተወሰነ ጊዜ ሲቋረጥ ምናምን ታየዋለሽ። አንዳንድ ብልጠት ይጎላቸዋል። የመከላከል አቅማቸው እጅግ በጣም ደካማ ነው። ጎል ይቆጠርባቸዋል በጣም በቀላሉ ማለት ነው። ያስቆጠሩትን ጎል ይረሱታል ይመስለኛል ከልጅ ከመሆን ጋር ተያይዞ በ90 ደቂቃ የተገደበ ነው እና ምን ጋር መከላከል እንዳለብሽ ጎል ስታስቆጥሪ እንዴት ነው መከላከል ያለብሽ፣ ጎልስ ሲቆጠርብሽ እንዴት ነው አጥቅተሽ ደግሞ ወደ መሪነት መምጣት ያለብሽ የሚሉትን ጉዳዮች ያ በብስለት የሚመጣ ነው። በክሎት ግን ካየነው የቼልሲ ከየትኛውም ክለብ ጋር የሚወዳደር አይደለም። አሁን እኮ ትላንትና ተጋጣሚው የነበረው የአጠቃላይ የቡድኑ ስብስብ ዋጋ $1 ሚሊዮን አካባቢ ነው። የ$22 ሚሊዮን አካባቢ ነው አጠቃላይ ካየነው ማለት ነው። የተጫዋቾቹን አሁናዊ እንትናቸውን ሲለካ ማለት ነው ወደ ገንዘብ ሲቀየር ማለት ነው። የቼልሲ ደግሞ
በሚገርም ሁኔታ ወደ $1 ቢሊዮን አካባቢ ነውና ልዩነቱን ብታየው በጣም ከፍተኛ ነው። ይሄ ስብስብ ነው እንግዲህ ያሸነፈው ማለት ነው። ተጫዋቾቹን አንድ ለአንድ አውጥተሽ ብትመለከቻቸው ያላቸውን ብቃት ያላቸውን ስታተስ ብታይ የሚገርም ነው። ፍጹም የሚገናኝ አይደለም። ነገር ግን እግር ኳስ የቡድን ጨዋታ ነው። በዛ ላይ ደግሞ ብዙ ቴክኒካል ነገሮች መተግበር አለባቸው እዛ ላይ እና ያ ይጎሏል። እንግዲህ ምናልባት አሰልጣኝ ኤንዞ ማሬስካም በዚሁ የሚቀጥሉ ከሆነ ከዚህ በኋላ እድል የሚሰጣቸው አይመስለኝም። ምናልባት ቶድ ቦሊ ሌላ አሰልጣኝ አሁንም አንዳንድ የሚወጡ ጭምጭምታዎች አሉ። አንዲ ራዮላን የበርንማውዙን አሰልጣኝ የማምጣት ፍላጎት አላቸው። ሌሎችንም አሰልጣኞች እየተመለከቱ እንዳሉ እየተገለጸ ነው የሚገኘው። ይህንን ፕሮጀክት ሊያስፈጽሙ የሚችሉ የታዳጊዎችን አቅም ወደ ውጤት ሊያመጡ የሚችሉ አሰልጣኞችን ማምጣት እንደሚፈልጉ እንደዚሁ ከክለቡ አካባቢ የሚወጡ መረጃዎች እያሳዩ ነው የሚገኙትና ኤንዞ ማሬስካ እንግዲህ እግዚአብሔር ናቸው ነው የሚባለው። ከቻምፒየንስ ሊግ ጨዋታዎች ወጣ ስንል ገዜ እንግዲህ የአውሮፓ ሊግ ጨዋታዎች ዛሬና ነገ ቀጥለው የሚከናወኑ ይሆናል። ከነዛ መካከል እንግዲህ አስቶን ቪላ ከቴል አቪቭ የሚያደርጉት ጨዋታ ይጠበቃል። ሌላው ደግሞ ስቱትጋርት ከፌኖርድ የሚያደርጉት ጨዋታ እንዲሁ በተመሳሳይ መልኩ የሚጠበቅ ይሆናል። ዛሬም ነገም እንግዲህ ጨዋታዎች ቀጥለው የሚካሄዱ ይሆናልና የአውሮፓ ሊግ ጨዋታዎችን እስቲ ምን ይመስላሉ? ያንተ ምልከታስ ምንድነው የሚለውን ነገር ደግሞ ለተመልካቾቻችን በጥቂቱ ብናጋራ። ያው እንግዲህ የአውሮፓ እግር ኳስ ማህበር ከሚመራቸው የውድድር አይነቶች መካከል ሁለተኛው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከሚደረጉ ጨዋታዎች ማግስት የምናገኘው የአውሮፓ ሊግ ጨዋታዎች ነው። ዛሬ ምሽት እንግዲህ ጅማሯቸውን የሚያከናውኑ ነው የሚሆነው። ዛሬ በርካታ ጨዋታዎች ናቸው የሚከናወኑት። ምሽት 2:45 በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይደረጋሉ። የቱርኩ ክለብ ባዜል በሜዳው ኤፍሲኤስ ቢን እንደዚሁ ይገጥማል። ሌላው ደግሞ ኒስ የፈረንሳዩ ክለብ ኒስ ደግሞ ከጀርመኑ ክለብ ፍሬቡርግ ጋር የሚያደርጉትም ጨዋታ ይጠበቃል። አርቢ ሳልዝበርግ ከጎሄድ ኤግልስ ጋር የሚያደርጉት ጨዋታም እንደዚሁ ዛሬ ምሽት 2:45 ላይ ከሚደረጉ ጨዋታዎች መካከል አንደኛ ነው። ሚድላንድ እንግዲህ የሊጉን የደረጃ ሰንጠረዥ ወይም የመድረኩን የውድድሩን የደረጃ ሰንጠረዥ እየመራ ያለ ክለብ ነው። ከሴልቲክ ጋር ጨዋታውን ያደርጋል። እንደዚሁ ዳይናሞ ዛግሬብ ደግሞ ከሴልታ ቪጎ ይጫወታል። ኤስኬ ስትሩም ግራስ ከኖቲንግሃም ፎረስት ከእንግሊዙ ክለብ ጨዋታቸውን ያደርጋሉ። አስተን ቪላ በሜዳው ቪላ ፓርክ ስቴዲየም የእስራኤሉን ክለብ ቴል አቪቭን ቀደም ሲል እንደጠቀሹ ጨዋታውን ያደርጋልና ከሚደረጉት ጨዋታዎች ሁሉ ግን የበለጠ ጥሩ እንቅስቃሴና ጥሩ ፍክክር ሊታይበት የሚችለው የስቱትጋርትና የፌኖርድ ይመስለኛል። ፌኖርድ በቀድሞ የቀይ ሰይጣናቱ እንደዚሁም የመድፈኞቹ የፊት መስመር አጥቂ የነበረው ቫን ቤርሲ ነው የሚመራው በዋና አሰልጣኝነት ማለት ነው። እሱ ከመጣ በኋላ የሊጉን የደረጃ ሰንጠረዥ እንግዲህ ቀዳሚ ስፍራ ላይ ከሚመሩ ክለቦች መካከል አንደኛው መሆን ችሏል። ዛሬ የሚያደርገውን ጨዋታ እንደዚሁ ይጠበቃል ማለት ነውና ከጀርመኑ ክለብ ስቱትጋርት ነው ከሜዳ ውጪ ጨዋታውን የሚያደርገው። ስቱትጋርትም በአንጻራዊነት በቡንደስሊጋው ጥሩ እንቅስቃሴ እያደረገ ያለ ክለብ ነውና አሁን ላይ እንግዲህ የደረጃ ሰንጠረዡን ሚድላንድ ብራጋና ሊዮን ናቸው እኩል 9 ነጥቦችን በመያዝ ካደረጓቸው ሶስቱንም ጨዋታዎች ሶስቱንም በድል በማጠናቀቅ እየመሩ የሚገኙት ማለት ነውና ኖቲንግሃም ፎረስትም እንግዲህ በሳምንቱ መጨረሻ ቀናት እንደምታስታውሹ በእንግሊዝ ፕሪሚየር ሊግ ከማንቸስተር ዩናይትድ ጋር ያደረገውን ጨዋታ ባቻ ውጤት አጠናቋል። አሁን የተወሰኑ መነቃቃቶችን ተመልክተናል። በእርግጥ በሊጉ ወራጅ ቀጠና ስፍራ ላይ ነው የሚገኘው። እዚህም የውድድር መድረክ ላይ 4 ነጥቦች ብቻ ነው ያሉትና ይህንን ለማሻሻል ዛሬ ወደ ሜዳ ይገባል ተብሎ ይጠበቃል። የእንግሊዞቹ ክለቦችም ያላቸው ጨዋታ ይህንን ይመስላልና የአውሮፓ ሊግ ካለን ሰዓት አንጻር ይህንን ይመስላል መረጃዎቹ። ከዚህ ውድድር ባለፈ የተለያዩ አጫጭር መረጃዎች እንዳያስክ ቅድም እየነገርከኝ ነበርና እሱን ለተመልካቾቻችን አጋርተን ብንሰነባበት ጥሩ። እንግዲህ አጫጭር ስፖርታዊ መረጃዎችን ወደ ተመልካቾቻችን እናደርሳለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን የሊግ ፌስ አንደኛው አራተኛ ዙር ጨዋታዎች እንግዲህ ትላንትናና ከትላንትና በስቲያ ምሽት መከናወናቸውን ቀደም ሲል መረጃዎች ስናደርስ ነበረ። በዚህ ጨዋታ ላይ ደግሞ ጥሩ አፈጻጸም የነበራቸው በየጨዋታው ኮከብ የነበሩ ተጫዋቾችም እንደዚሁ እጩዎች ይፋ ሆነዋል። ያው ይመረጣል በየሳምንቱ ከሁለቱም ምሽቶች ጥሩ መጫወት የቻሉ ተጫዋቾች ማለት ነውና በዚህም መሰረት ቪክቶር ኦሴሚኔ ከጋላታ ሰራይ እንደዚሁ የተመረጠ ተጫዋች ነው። ይሄ ተጫዋች ያው በእጩነት ማለት ነው አንድ ተጫዋች ነው ሊመረጥ የሚችለው።
ይህ ተጫዋች በሁለት ጨዋታ ነው 6 ግቦችን ከመረብ ማሳረፍ የቻለው 2 ሃትሪክ በመስራት ማለት ነውና እንግዲህ ይህ ተጫዋች ከጋላታሳራይ ተመርጧል። ፎርብስ ትላንት በጣም ካስገረመንና ከባርሴሎና ጋር 3 አቻ በሆነ ውጤት ባጠናቀቁበት እንቅስቃሴ እንደዚህ 2 ግቦችን ከመረብ አሳርፏል። 2 ለጎል የሆኑ ኳሶችንም አመቻችቶ ማቀበል ችሏል። ይህ 21 ዓመት ፖርቹጋላዊ ተጫዋች ማለት ነው። ይህ ከክለብ ብሩዥ በእጩነት የገባ ተጫዋች ነው። ሌላው ፊል ፎደን ነው ከማንቸስተር ሲቲ 2 ጨዋታዎችን አድርጓል በአውሮፓ ቻምፒየንስ ሊግ። ትላንት ቀደም ሲል እንደገለጽ ነው 2 ግቦችን ከመረብ አሳርፏል። ከዚህ ቀደም ደግሞ ባደረገው ጨዋታም እንደዚሁ 1 ግብ ከመረብ ማሳረፍ ችሏል እና ትላንት የነበረው እንቅስቃሴ ነው ያው ለዚህ እጩ ውስጥ እንዲገባ ያደረገው ማለት ነው። ሚካኤል ሜሪኖ ከአርሰናል ከትላንትና በስቲያ በተደረገ ጨዋታ አርሰናል ከሜዳው ውጪ እንደዚሁ ወደ ቼክ ሪፐብሊክ አቅንቶ ስላቪያ ብራን 3-0 በሆነ ውጤት በረታበት ጨዋታ ላይ 2 ግቦችን ከመረብ አሳርፏልና ይህም ተጫዋች እጩ ውስጥ ገብቷል። የትኛው ተጫዋች ሊያሸንፍ ይችላል እንግዲህ ይጠበቃል ማለት ነው። ከቀናት በኋላ ይሄ ማን እንደሚያሸንፍ ይፋ ይሆናል ተብሎ ነው እየተገመተ የሚገኘው ማለት ነው። ሚካኤል ሜሪኖ ግን በጣም አስገራሚ እንቅስቃሴ ነው በማድረግ ላይ የሚገኘው። አሁን ራሱን ያገኘ ይመስላል። ምክንያቱም ይሄ ተጫዋች 29 ዓመቱ ላይ ነው የሚገኘው። አሰልጣኝ ሚካኤል አርቴታ ምን ማድረግ እንዳለበት የመጫወቻውን ቁልፍ በደንብ ያሳየው የመጫወቻ መንገዱን በደንብ ያሳየው ይመስላል። በሚገባባቸው እንቅስቃሴዎች አምና ታስታውሺ እንደሆነ ብዙ ተጫዋቾች ጉዳት ላይ ባሉበት ሰዓት ላይ እንደ 9 ቁጥር አጥቂ አድርጎ እንደ ሐሰተኛ 9 ቁጥር አጥቂ አድርጎ በሚያስገባበት ሰዓት ላይ እየገባ ጎሎችን እያስቆጠረ አርሰናልን አሸናፊ ሲያደርገውና ሁለተኛ ደረጃን ይዞ እንዲያጠናቅቅ በተለይ ከጉዳት ጋር በተያያዘ ለገጠማቸው ችግር አፋጣኝ ምላሽን ሲሰጥ የነበረ እንደዚሁም አማራጮች ሆኖት ነበር ለአሰልጣኝ ሚካኤል አርቴታ ማለት ነው። በዘንድሮ ዓመት ደግሞ ከስፔን ብሔራዊ ቡድን ጋርም እንደዚሁ አስገራሚ ጉዞ እያደረገ ነው የሚገኘው። ጎሎችን እያስቆጠረ ነው የሚገኘው። በዓለም ዋንጫ ማጣሪያዎች በሚያደርጋቸው እንቅስቃሴዎች ተመልክተናል። ለክለቡ አርሰናልም በሚፈለግበት ቦታ ላይ እየተጫወተ ውጤትን እያስመዘገበ ይገኛል። አሁን ደግሞ የአውሮፓ ቻምፒየንስ ሊግ የአራተኛ ዙር ጨዋታዎች ላይ እንደዚሁ ባስቆጠራቸው 2 ጎሎች እጩ ውስጥ ከሚገኙ 4 ተጫዋቾች መካከል አንደኛው ሚካኤል ሜሪኖ መሆን ችሏል ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ስንመለከት እንግዲህ በሳምንቱ መጨረሻ ቀናት በተወዳጁ የእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል አንደኛው በኢታሃድ ስቴዲየም የሚደረገው የማንቸስተር ሲቲ እና የሊቨርፑል ጨዋታ ነውና ይህ ጨዋታ አስቀድሞ አሰልጣኞች እንግዲህ ራሳቸው የተቃራኒ ቡድን አሰልጣኞችን መካካብ ጀምረዋል። አሰልጣኝ ፔፕ ጋርዲዮላ ለዚህ ጨዋታ ተዘጋጅተናል። ያው ሊቨርፑል በጣም አስደናቂ ቡድን ነው። ጥሩ ስብስብ ያለው ተጫዋች ነው። ያለፉትን ጊዜያቶች በሊጉ ከፍተኛ ፍክክር እያደረገ የሚገኝ ቡድን ነው እና እሁድም ትልቅ ክብር ሰጥተን ይህን ጨዋታ ግን ለማሸነፍ ነው ወደ ሜዳ የምንገባው የሚል አስተያየት ሰጥቷል። ይህ ጨዋታ እንግዲህ የሚመሩትም ዳኛ ይፋ ተደርጓል። በኢታሃድ ስቴዲየም የሚደረገውን ጨዋታ ክሪስ ካቫና ናቸው የሚመሩት። የ40 ዓመቱ ጎልማሳው ዳኛ ይህንን ተጠባቂ ጨዋታ እንዲመራው ኤፍኤ እንግዲህ መርጧቸዋል ማለት ነው። ማይክል ኦሊቨር ደግሞ በቫር ዳኝነት እንደሚሰየሙ እንደዚሁ ተነግሯል ማለት ነው እና ሁለቱ ቡድኖች በፕሪሚየር ሊጉ ማንቸስተር ሲቲ 19 ነጥቦች አሉት፣ ሁለተኛ ደረጃ ላይ ነው የሚገኘው። ከመሪው ክለብ አርሰናል ጋር ያለው የነጥብ ልዩነትም 6 ብቻ ነው። እንደዚሁ ደግሞ ሊቨርፑል 18 ነጥቦች አሉትና አሁን በሲቲና በሊቨርፑል መካከል ያለው የነጥብ ልዩነት 1 ብቻ ነውና አርሰናል በዚህ ጨዋታ ተጠቃሚ ይሆናል። ምክንያቱም አንድ የሚከተለውን ስጋት የሚሆንበትን ቡድን የራሱን ጨዋታ የሚያሸንፍ ከሆነ እሱም በነገራችን ላይ በጣም ጠንካራ ጨዋታ ነው ያለው በስታዲየም ኦፍ ላይት በዘንድሮ ዓመት በሜዳው ያልተሸነፈውን ቡድን አዲስ አዳጊውን ሰንደርላንድን ነው የሚገጥመውና እሱም ጠንካራ ጨዋታ አለበት። ነገር ግን ደግሞ ከነዚህ ከሁለቱ ቡድኖች ጨዋታ አቻ ከወጡ የበለጠ አርሰናል ነው ተጠቃሚ የሚሆነው፣ ሁለቱንም ማራቅ ይችላል። አለበለዚያ ደግሞ አንደኛው ቡድንም የሚያሸንፍ ከሆነ ከአንደኛው የበለጠ ስጋቱን ሊያቃልል የሚችልበት እድል ይኖራል ማለት ነው። እነዚህ ትልልቅ ቡድኖች እርስ በርስ በሚገናኙበት ሰዓት ላይ የበለጠ የደረጃ ሰንጠረዡ የነጥብ ልዩነት እየሰፋ የሚሄድበት አጋጣሚ እንዳለ ነው እየተመለከትን የምንገኘው ማለት ነው።
ቲምበርን በተመለከተ አስተያየት ሰጥቷል። የመጨረሻ እናድርገውና አሰልጣኝ ሚካኤል አርቴታ ማለት ነው። እንግዲህ አሰልጣኝ ሚካኤል አርቴታ ቲምበር በዘንድሮ ዓመት እያሳየ ያለው ብቃት እጅግ በጣም የሚገርም ነው። በእርግጥ ያለፉትንም ዓመታቶች ጠንካራ ሆኖ ቡድኑን በቁርጠኝነት ከሚያገለግሉ ተጫዋቾች መካከል አንደኛው ነው። ይህ ተጫዋች አስገራሚ ክህሎት አለው፣ ቨርሳታይል ነው። የቱጋን ብታደርጉት ከበረኛ ውጪ መጫወት ይችላልና ቡድኑን መጥቀም ይችላል። የዘንድሮ ዓመት ግን አካሄዱ ለአርሰናል ጥንካሬ ለስካሁኑ ጉዞ ትልቁን ሚና እያበረከቱ ካሉ ተጫዋቾች መካከል አንደኛው ቲምበር ነውና ወደፊት እንግዲህ በትልልቅ የሽልማት መድረኮች ጠብቀዋለሁ ይሄንን ተጫዋች የሚል አስተያየት ሰጥቷልና ዘለግ ያሉ የውል ኮንትራትንም የማስፈረም ፍላጎት እንዳለው ክለቡ እንደዚሁ አያይዞ የገለጸበትን አጋጣሚ ተመልክተናልና ቲምበር በእርግጥም በዘንድሮ ዓመት የሚገርም እንቅስቃሴ ነው እያደረገ የሚገኘው። ከመከላከሉ የማጥቃት ሽግግሩ ላይም የበለጠ ሲረዳቸው እንመለከታለንና ጄሪ እንግዲህ ያሉት ስፖርታዊ መረጃዎች እነዚህን ይመስላሉ። በምሽቱ የስፖርት ዜና ወጃችን ላይ ሌሎች ያልተሰሙ ወቅታዊና አዳዲስ ስፖርታዊ መረጃዎችን ይዘን ዳግም የምንገናኝ ይሆናል። ስለተከታተሉ እናመሰግናለን። ጋዜ ስለሰጠን ስፖርታዊ መረጃ ከልብ አድርገን እናመሰግናለን። ተመልካቾቻችን የዛሬው የናሁ ስፖርት ቆይታችን የተመለከታችሁትን ይመስል ነበረ። መልካም ቀን።